አስረስ ማረ የዚህ የጽምዶ የሚባለው ትብብር ነው የሚሉት የዛ ትብብር መሪ እና ፊት አውራሪ እኛ ነን አለ አስረስ። አንዳንድ ጊዜ ሳቄ ነው የሚመጣው ለመናገር ይህ አይነት ሰው እንዲህ አይነት ድፍረት ይዞ እውነት ለመናገር ጫካ አልነበረም መሆን የነበረበት። በዚህ ደረጃ ሰው አያገናዝብም ብሎ ደፋር መሆን መቻል በጣም የሚገርም ነው። እኛ ነን አለ እነ ሻዕቢያ ያሉበት እነ ቲፒኤልኤፍ ያሉበት እነ ኦላ ያሉበት ትብብር ውስጥ ፊት አውራሪዎቹ መሪዎቹ እኛ ነን አለ። ምንም ስጋት እንዳይገባችሁ ተለጣፊ ተላላኪ እንደነ ብአዴን በፍጹም አንሆንም አለ። ምክንያት አያቀርብም። ምንድነው ምክንያት ሲባል እንደኛ እኮ አባቶቻችን ልጅ ነች እኮ ነን ይላል። ድንቄም አባቶች ቢሰሙ ይክዳሉ። አባቶቻችን ብሎ የጠራቸው ሰዎች ቢሰሙ ይክዳሉ። አላቀም ነው የሚሉት። እውነት አላቀም ነው የሚሉት። እሱ አባቶቻችን ብሎ የጠራቸው ሰዎች እና አክሊሉ ሀብተወልድ ምናምን በምንድን ነው መሪ ሆናችሁት? ፊት አውራሪ ሆናችሁት? እንዴት እናንተ ልትሆኑ ቻላችሁ ተብሎ አልተጠየቀም። ቢጠየቅ የሚለውን ለመስማት ጓጉተን ነበር። የያዛችሁት ኮዝ ነው። ኮዙ አስተባባሪ ነው። ለዛ ነው ሻዕቢያ ለመመራት በእናንተ ፊት አውራሪነት አብሮ ለመሄድ የፈቀደው። ቲፒኤልኤፍ የእናንተን ፊት አውራሪነት የተቀበለው የያዛችሁት ኮዝ ስላለ ነው። ምንድን ነው እሱ ኮዝ? ወይንስ አስተማማኝ የሆነ ወታደራዊ ብቃትና ቁመና ላይ ስላላችሁ? አስረስ ማረ አንድ መረዳት ያለበት ጉዳይ አንድ ስብስብ አማራ ክልል አንድ ስብስብ በትክክል ለአማራ ቆሟል የሚባለው ቲፒኤልኤፍ ከዛ አካል ጋር አልሰራም ሲል፣ ሻዕቢያ እሱን አካል በስጋት ሲመለከተው፣ ይሄ እርግጠኛ ሆኜ ነው የምነግራችሁ። በትክክል ለአማራ ቆሟል የሚባለው ያ ስብስብ ቲፒኤልኤፍ ከዛ ጋር አልሰራም ሲል እንደ ስጋት ሲያየው፣ ሻዕቢያም እንደ ስጋት ሲያየው፣ ይሄን የምለው አሁን የጠሯቸው እነዚህ ሁለቱ ስብስቦች የማይቀየሩ ስለሆኑ ግትር ስለሆኑ ነው። የሚቀየሩ ቢሆን ምን ማለት ነው ቴዲ ተብዬ ይጠየቅ ነበር። ትላንት እንደዛ ስለነበሩ አሁን እኮ ሊቀየሩ ይችላሉ። ተቀይረው አብረን እንሰራለን ሊሉ ይችላሉ። ግን የሚቀየሩ ስላልሆነ እንደማይቀየሩ በመገመት ነው። እሱን ከግምት ውስጥ በማስገባት ቲፒኤልኤፍ አሁን ያለው እነ ዶክተር ደብረጽዮን ከአማራ ኮዝ ጎን አብሮ አይቆሙ። ሻዕቢያ ከአማራ ህዝብ ኮዝ ጋር አብሮ አይቆምም። በተመሳሳይ ነው። ሌላው የሚጋጭ ነው ፍላጎቱ የሚጋጭ ነው። ስለዚህ ካንተ ጎን ቆሙ ማለት ለዚያውም አንተ ፊት አውራሪ ነኝ ካልክ እውነቴን ነው የምልህ ራስህን ነው እየገደልክ ያለው። እንዴት ቲፒኤልኤፍ በምን ተስማምቶ የአማራ ህዝብ ጥያቄ አለ። ለምሳሌ ከግዛት ጋር የተያዘ ህገ መንግስቱ ይቀየር የሚል የፌዴራሊዝም አወቃቀሩ ይቀየር የሚል እና ቲፒኤልኤፍ በዚህ ተስማምቶ ነው ከአንተ ጋር አብሮ የሚቆመው። እነዚህን ነገሮች በሙሉ ቲፒኤልኤፍ የሚቃረናቸው ናቸው። ሻዕቢያ
ከአማራ ህዝብ ፍላጎት ጋር አብሮ አይቆምም። ሻዕቢያ በኢትዮጵያ ውስጥ ሁልጊዜም ቢሆን የብሔር ቅራኔ ኖሮ እንዲቀጥል የሚፈልገው። ስለዚህ ኮዝህ አብሮ አያስቆማቸውም። እውነት እንነጋገር ከተባለ ወይ አንተ ጥለኸው ካልሆነ በስተቀር እሱን ኮዝ ወታደራዊ ቁመና ተወው። እንኳን ሻዕቢያንና ፒኤልኤፍን ይቅርና እዛው እንኳን ራስ ጋር እንኳን ያሉ የተለያዩ የፋኖ አደረጃጀቶችን እንኳን ካንተ ጎን እንዲቆሙ የሚያማልል አይነትም ነገር አይደለም ቁመና። ተበታትነን ያለኸው የት እንዳላችሁ አይታወቅ። ብቻ ደመሰስን ስትሉ ነው የምንሰማው፣ አፈራረስ ነው ስትሉ ነው የምንሰማው። እኔ እናንተ አፍርሳችሁት ከሚኑን ተሰርቶ እንደሆነ እንደገና ደግሞ ጦርነት ውስጥ የሚገባው አላውቅም። ስንቴን የፈራረሰው ይሄ መንግስት ተብዩ በፋኖ በኩል ኮዝህም እና ጠንካራም ቁመና ቢኖርህ ቲፒኤልኤፍም ሻዕቢያም ከጎን አይቆም። አስረስ ማረ እነዚህ አካላት ከጎን ይቆሙ ካልከኝ ወይ ለኮዙ ያለ ታማኝነት ጥያቄ ውስጥ ነው፣ ወይ ደግሞ ጠንካራም አይደለህም፣ ደካማ ነህ። የአማራን ኮዝ አጥብቆ የያዘን እና ጠንካራ አደረጃጀት ጋር ቲፒኤልኤፍ አብሮ አይቆምም፣ ሻዕቢያ አብሮ አይቆምም። ሻዕቢያም ቲፒኤልኤፍም ከጎን ከቆሙ ወይ ለአማራ ኮዝ ታማኝ አይደለህም፣ ዝም ብለህ ለአፈ ነው የምታወራው፣ እንደዚሁም ደግሞ ጠንካራ አይደለህም፣ ጉዳይ አስፈጻሚ ልትሆን የምትችል የተበታተንክ ነገር ነዛት ማች ስጋት አይደለህም። ስለዚህ ለኔ የሚገባኝ እሱ ነው። ለኔ የሚገባኝ እሱ ነው። ደግሞ ፊት አውራሪም አይደለህም ማለት ለአማራ ኮዝ ታማኝ ሳትሆን ጠንካራም ሳትሆን ፊት አውራሪም ልትሆን አትችልም። ግን አብረውክም ከቆሙ ነው የምልህ። አብረውክም ከቆሙ እነዚህ አካላቶች ሻዕቢያም ቲፒኤልኤፍ ኦላም አብሮ ከቆመ ወይ የአማራ ኮዝ ላይ በቃ የለህበትም፣ ዝም ብለህ ነው ለአፍ የምታወራው። እንደዚሁም ደግሞ ከጥንካሬም አንጻር ስጋት የምትፈጥር አይደለህም እንጂ ለአማራ ኮዝ ታማኝ ሆነ እና ጠንካራ ሆነ እንዴት ቲፒኤልኤፍ ካንተ ጋር ይሰራል? እንደውም የሚያደርገው አንተን ሊያዳክም የሚችል ሌላ ስብስብ ነው የሚፈጥረው። ሸኔ እንዴት ካንተ ጋር ሊሰራ ይችላል? እንደውም አንተን ሊያዳክም ሌላ አይነት ነገር ነው የሚፈጥረው። አየህ፣ አብረውክ ሲቆሙ ስላንተ ማንነት ይነግሩናል። ጠንካራ አይደለም፣ ስጋት ስላልሆንክ አብረውክ ቆመዋል። እየተጠቀሙብህ ነው። አንተም ምናልባት ጊዜያዊ ጥቅምህን እያገኘ ነው። ለአማራ ኮዝም ታማኝ አይደለም። ብትሆንም ያንን ማስፈጸም የሚያስችልም አቅምም የለም። ስለዚህ አርግ ያሉን ነገር ታደርጋለህ። ለዛ ደግሞ የሚከፍሉና የሚሰጡ ነገር ይኖራል። እነዚህ አካላት ከጎንህ መቆማቸው ራሱ እኮ ነው። ከጎንህ ካንተ ጎን መቆማቸው ራሱ ያንተን ደካማነት እና ያንተን ለአማራ ሕዝብ ጥያቄ ፍላጎትና ጥቅም ታማኝ አለመሆንህን የሚያረጋግጥ ነው። ቢገባ ቲፒኤልኤፍ ከጎንህ መቆም አሁን ባለበት አይነት ቁመና ሻዕቢያ ኦነግ ካንተ ጎን ቆሙ ማለት አንተ ለአማራ ኮዝ ታማኝ አይደለም። ምክንያቱም የአማራ ኮዝን የአማራን ሕዝብ ጥያቄ ኦነግ እንዳይሳካ ነው የሚሰራው፣ ህወሓት እንዳይሳካ ነው የሚሰራው። ሻዕቢያም እንደዚሁ እንዳይሳካ የሚሰሩ አካላቶች ካንተ ጎን ቆሙ ማለት ከዛው ፍላጎታቸው ጋር ማለት ነው፣ ሳይቀየሩ ሳይለወጡ ቆሙ ማለት በቃ አንተ ደካማ ነህ፣ መረጡህ ማለት አብረሃቸው እንድትሆን ፈለጉ ማለት ውሸታም ነህ፣ ደካማ ነህ ማለት። ለዛ ነው የመረጡ። ይሄ ነው በደንብ ሰው ሊረዳው የሚገባው እንጂ ለአማራ ህዝብ ኮዝ ታማኝ ሆነ
እና ደግሞ ጠንካራ ሆነ ቲፒኤልኤፍ እንዴት ካንተ ጋር ይሰራል? እንዴት ይሰራል? አይሰራም። ምክንያቱም አንተ የምታነሳው ኮዝ፣ አንተ ያዝከው ኮዝ ለሱ የፖለቲካ ፍላጎት አንጻር ተቃራኒ ነው። ስለዚህ ይሄ አስረስ ማረ ሊገባቸው ይገባል። ታማኝነትህ ህወሓት ሲቀርብህ ሳይሆን ሲርቅህ ነው የበለጠ ታማኝነት የሚታየው። አሁን ያለው ህወሓት ሲቀርቡክማ በቃ ለአማራ ኮዝ ታማኝ አይደለም ወይም አቅምም የለህም፣ የሆነች ትንንሽ ነገሮች ትፈልጋለህ፣ ጥቅም ነገር ለግላዊ ህይወትህ እሷን እየሰጡ ማሰራት ስለሚችሉ አብረውክ ይሆናሉ ማለት ነው። ድክመትህን ነው የሚያሳየው፣ ውሸታምነትህን ነው የሚያሳየው የህወሓት ከጎንህ መቆም። ይሄ በጣም መታወቅ መቻል አለበት። አንድ ሌላ የሚነሳ ነገር አለ። ዛሬ እሱን ነው በደንብ አድርጌ ልክ እንዳልሆነ ማሳየት የምፈልገው። የሚሉት ነገር አላቸው። ዋናው የዚህ ጽምዶ ወይንም ደግሞ የትብብሩ ዓላማ እነዚህ አካላቶች ልዩነት አላቸው። አሁንም ሊያነሱት ይችላሉ። ልዩነት አላቸው። ነገር ግን ልዩነታቸውን ወደ ጎን ትተው አሁን ላይ የሀገሪቱ ወሳኝ ስጋት፣ የደህንነት ስጋት ጠቅላይ ሚኒስትሩ ስለሆነ የእሳቸው አስተዳደር ስለሆነ ሌሎች ልዩነቶቻችንን ለነገ ትተን አሁን ላይ ግን ጠቅላይ ሚኒስትሩን እንዴት ጫና ውስጥ እንክተት ወይንም ደግሞ እናስወግድ በሚለው ላይ ተባብረን መስራት አለብን በሚል ነው የሚል የሚያነሱት መከራከሪያ እንደሚኖር እጠብቃለሁ። አሁን እኔ ላነሳሁትኝ ነገር እንዴት ህወሓት ካጎንህ ከቆመ ወይ አንተ ለአማራ ህዝብ ታማኝ አይደለህም ወይም አቅምህ ደካማ ነው ላልኩትኝ፣ አሁን የቆሙት በአስተሳሰብ ተግባብተው ሳይሆን እሱን ከድል በኋላ እንከራከርበታለን ብለው አቆይተውት ነው የሚል መከራከሪያ ሊነሳ ይችላል። እና አሁን ያስተባበራቸው የጠቅላይ ሚኒስትር አብይ አህመድን አስተዳደር መጀመሪያ እንጣል የሚለው ጉዳይ ብቻ ነው የሚል መከራከሪያ ሊቀርብ ይችላል። እኔ ግን ልንገራችሁ፣ ውሸት ነው፣ ውሸት ነው። ያገናኛቸው ጠቅላይ ሚኒስትር አብይ አህመድን ጥለን ከዛ በኋላ በልዩነቶቻችን ላይ እናወራለን ብለው አይደለም። ይሄን ለምን እንደሚያቀርቡት ነግራችኋለሁ። ለምን እንደሚያቀርቡት ነግራችኋለሁ። አሁንም የትብብሩ ማዕከል እሱ አይደለም። ጠቅላይ ሚኒስትሩን መጀመሪያ እንጣል አይደለም፣ አይደለም። የተስማሙበት ስምምነት አለ አለ። ጠቅላይ ሚኒስትሩን እንጣል በሚል አይደለም፣ የተስማሙበት ስምምነት አለ። ጠቅላይ ሚኒስትሩን በመጣል ላይ ብቻ ነው እየተባበርን ያለ ነው የሚሉት በትብብር ውስጥ አንዱ የበላይ አንዱ የበታች አይደለም፣ ሁሉም እኩል ናቸው የሚል አይነት ነገር ለመፍጠር ነው። አንዱ ላኪ ሌላኛው ተላላኪ አይደለም የሚለው ሁሉም የየራሱን ልዩነት ይዞ ግን አንድ በሚያደርገው ነገር ላይ ብቻ ነው አተኩሮ እየሰራ ያለው የሚል አይነት ግንዛቤ እንዲኖረን ነው። ግን አይደለም። ያንን የሚሉት ለዚህ ነው። ግን ትብብሩ ግን ጠቅላይ ሚኒስትር አብይ አህመድን እንጣለው ከዛ በኋላ በልዩነቶቻችን ላይ ደግሞ ተነጋግረን የሚባል ነገር አይደለም። ከዛ በፊት በዚህ ጉዳይ ላይ አንነጋገርም የሚል ስምምነት አላቸው። እዛ ላይ ነው እነ አስረስ ማረ መሪ ናቸው ወይንስ ተላላኪ የሚለውን የምንለየው። ተላላኪ ናቸው ወይንስ እንደሚሉት መሪ ናቸው የሚለው። ለምሳሌ የሻዕቢያና የህወሓት ጽምዶ በትግራይ ህዝብ ኪሳራ ላይ የተመሰረተ ነው። በትግራይ ህዝብ ኪሳራ ላይ የተመሰረተ ስምምነት አላቸው። አብይን መጀመሪያ እንጣል በሚል አይደለም፣ ስምምነት አላቸው።
ኤርትራ ሻዕቢያ የያዘውን የትግራይ መሬቶችን ቲፒኤልኤፍ ላይ ጠይቅ ጄኖሳይድ ምናምን የሚባል ነገር ትንፍሽ ላያነሳ የኤርትራን ሉዓላዊነት የግዛት አንድነት ሊያከብር የኢትዮጵያን የባህር በር ጥያቄ ወረራ ነው ሊል የተስማማ መሬት ሰጥቶ የትግራይን ህዝብ የፍትህ ጥያቄን ትቶ በዛች በኩል ብቻ መተላለፊያ ለማግኘት ሲል ተስማምቶ ነው ትብብር ጽምዶ የፈጠሩት። አላቸው ስምምነት። እነሱ በልዩነቶቻቸው ላይ ተነጋግረው አንዱን አስገድዶ ነው ትብብር ውስጥ የገቡት። አስገድደው ነው አንዱ እንዲቀበል ተደርጎ ቲፒኤልኤፍን ተቀብሏል። የትግራይ መሬት አለ፣ የኢትዮጵያ መሬት ሻዕቢያ ያዘው። እሱን ላይ ጠይቅ፣ ይሄው አያነሳም። ወልቃይት ምዕራብ ትግራይ ይላል እንጂ እዛ አካባቢ ላይ ትንፍሽ አይልም። ትንፍሽ እና ኢሳያስ አፈወርቂ አደባባይ ላይ ወጥተው ትግራይ ውስጥ በሆነው ነገር አንቆጭም አንጸጸትም ሲሉ እና ደብረጽዮን ትንፍሽ አይሉ። ግን የፌዴራል መንግስትን ጄኖሳይድ ፈጸመብን፣ ጄኖሳይዱን አስቀጠለብን ብሎ ግን ሲከሱ ትሰማላችሁ። ለዚሁም ጉዳዩን አይተን ፍትህ እናሰፍናለን የሚለውን ጉዳይ ላይ የተስማሙትን አካል አሁንም ይወነጅሉታል። ያልተስማሙትን አካል ግን ከደሙ ንጹህ ሊያደርጉት ይሞክራል። እንደውም አሁን ተመልሶ የትግራይ ህዝብ አለኝታ ተደርጎ እንዲታይ ሁሉ እየሰሩ ነው። ይህን ጽምዶ መቀበል አለባችሁ ይሏቸዋል። ለዛ ነው በትግራይ ህዝብ ኪሳራ ላይ የተመሰረተ ጽምዶ ነው። ያ በሻዕቢያና በፋኖ መካከል ያለው አጭር ነች። የኤርትራን ሉዓላዊነት እና የግዛት አንድነት ያከብራል። የባህር በር ጥያቄን ወረራ እንደሆነ ይቀበላል። ከዛን አሁን ላይ ያለውን መንግስት ለማስወረድ ወይም ለመጣል ሻዕቢያ የሚሰጠውን የተለያየ ተልእኮ ይፈጽማል። የብሔር ቅራኔ ፍጠር ሲለው፣ የሃይማኖት ቅራኔ ፍጠር ሲለው ይፈጥራል። በምትኩ መሳሪያ አንዳንድ ቀለሃ ምናምን ሊያገኝ ይችላል። ግን የኤርትራን ሀገርነት ያውቃል። የኢትዮጵያ የባህር በር ጥያቄ ፍትሃዊ አይደለም ብሎ ያምናል። እንደውም ኢትዮጵያ መጠየቋ ራሱ ሉዓላዊነትን መዳፈር ነው ይላል። ምን ማስረጃ ትጠይቀኛለህ? ይሄንን የሚሉትን አንድ እየነገርኩ ያለሁት ወዲ ምን ማስረጃ ትጠይቀኛለህ? የሚሉትን እኮ ነው እየነገርኩ ያለሁት። ማስረጃ ምናምን ሲሉት እየሰማህ አይደለም እንዴ? በዚህ ተስማምቷል እና የሚሰጠው ተልእኮ አለ። እሱን ተቀብሎ ይፈጽማል። በኢትዮጵያ ውስጥ ይሄ ነው በፋኖና በሻዕቢያ መካከል ያለው። በፋኖና በቲፒኤልኤፍ መካከል ስምምነት አለ። ከዛ ውስጥ አንዱ በሚገርም ሁኔታ የትግራይን ሉዓላዊ ግዛት ይቀበላል። ፋኖ ትግራይ ሉዓላዊ ግዛታችን የሚሉትን ያከብራል። ምዕራብ ትግራይ የትግራይ ነው ብሎ ወልቃይት የትግራይ ነው ብሎ ያቃል። የፋኖ አደረጃጀቶች በተለይ አፋብሃ የሚባለው ያንን ነው የሚለው። ለዛ ነው ቁራጭ መሬት ምናምን እያለ ሲያጣጥለው ነው። መሬቱ እኮ ቁራጭ እኮ አይደለም። ቁራጭ ከሆነ ታዲያ ለምን ይጋደልበታል? ያኔ ለምን ቁራጭ መሬት ብላልተው እኮ በዛ ጊዜ በመጀመሪያው ጦርነት ጊዜ ወልቃይት ብትከዳኝ ቀኝ ትክዳኝ ምናምን ሲል እኮ የነበረ እኮ ነው። አሁን ላይ ቁራጭ መሬት እኮ ነው።
ቦታው ቁራጭ መሬትም አይደለም። ሰው ተስማምቷል። እነ አስረስ ተስማምቷል። ይሄን የትግራይን ሉዓላዊ ግዛት ያከብራል። ያ ማለት ምን ማለት ነው? የህገ መንግስቱ አይሻሻልም። ያ ማለት ምን ማለት ነው? የፌዴራል ስርዓቱ አይሻሻልም። በቃ ትግራይ አሁን በፊት የነበረችው ከ2013 በፊት የነበረችው ነች። እሷን ትግራይ አውቃለሁ ብሏልና አስረስ። ስለዚህ ህገ መንግስቱን አያሻሽልም። በቃ ይሄው የብሔር አይነት የፌዴራል አወቃቀር ይቀጥላል። ወልቃይት ወደ እነሱ ይላል። ለዛ ነው እነሱ ስለ ወልቃይት እያወሩ እና አስረስ ማረ ስለ ወልቃይት የማያወሩት። ንገሩኝ፣ ሁለት ሰዎች ልዩነቶቻችንን ነገ እንነጋገርበታለን፣ ዛሬ ላይ የጋራ በሚያደርገን ይህንን አገዛዝ በመጣል ላይ ብቻ እናተኩር ያሉ ሁለት አካላቶች ሁለቱም ስለ ልዩነቶቻቸው አያወሩ አይደለም። ተመልከቱ። አሁን ፋኖና ቲፒኤልኤፍ በልዩነቶቻችን ላይ ነገ እናወራለን ብለው ተስማምተው ከዛ ቲፒኤልኤፍ አሁንም ወልቃይት የኔ ነው ይላል። ስለ ልዩነቱ አሁንም ያወራል። ፋኖ ግን ስለ ልዩነቱ አሁን ማውራት አይችልም። ለምን? ሰጥቷል። ተቀብሏል። አንጠይቅም ብሏል። ምናልባት ሀገር የመሆን ፍላጎትም ደግሞ ካላቸው እሱንም አልጠይቅም ብሎ ስላለመስማማቱ ምንም ማረጋገጫ የለንም። በእርግጥ ለፋኖ እንደዛ አይሉትም። ሀገር ነው መሆን የምንፈልገው እንደዛም አይሉትም። በጋራ ይህንን መንግስት መጣል ከተቻለ በኋላ ዞሮ ዞሮ ማን በላይ እንደሚሆን የሚታወቅ ነው። ስለዚህ ስምምነት አለ፣ እንደሚሉት አይደለም። ልዩነቶቻችንን ትተን በጋራ ጉዳይ ላይ ብቻ ነው እየተባበርን ያለ ነው አይደል? በልዩነቶቻቸው ላይ አንዱ ሰጥቷል። በፋኖና በህዋት መካከል ያለው ጽምዶ በአማራ ህዝብ ኪሳራ ላይ የተመሰረተ በአማራ ህዝብ ኪሳራ ላይ የተመሰረተ የነ አስረስ ስምምነት ይህን ማወቅ ያስፈልጋል። ካልሆነ ይንገሩን፣ ስለ ወልቃይት ይንገሩን አቋማቸው። ከነሱ ጋር ተባብሮ ያለው ቲፒኤልኤፍ ወልቃይትም ካልያዝኩ ሞቼ ይገኛለሁ እያለ ነው። እና አስረስ ምንድን ነው የሚሉት? ይሄማ የልዩነት ጉዳይ ነው፣ አሁን ላይ መነሳት የለበትም። ይሄ መነሳት ያለበት ከድል በኋላ ነው። እንዴት አሁን ታነሱታላችሁ ብለው አብሯቸው በትብብር እየሰራን ያለን አካል ያርሙታል ወይንስ ዝም ብሎ ነው የሚተውት? ምኑ ነው ግራ የገባ? ኢትዮጵያ ከአባይ ሚዲያ ጀምሮ ነው መከታተል። ትንታኔ ላይ ጎበዝ ነህ፣ ግን አሁን የምታቀርበው ትንታኔ ተመልካቾችን ግራ የሚያጋባ ይመስለኛል። ትንሽ ጥንቃቄ ቢኖረው ይላል። ጥሩ ምክር ነው የሚመስለው እና ልጠንቀቅ፣ ንገረኝ ኢትዮጵያ ምኑ ላይ ጥሩ ነው ምክር? ጥሩ መስሎኛል እና የታየህ ነገር ካለ ብትነግረኝ ይጠቅመኛል። ምኑ ነው ግራ ያጋባ? ግራ ማጋባትም የኔ ፍላጎት አይደለም። የኔ ፍላጎትማ ነገሮችን ገለጥለጥ አድርጎ ማሳየት ነው እና ግራ ማጋባት አይደለም ፍላጎቴ። ስለዚህ እሱ ከታየህ እና ለኔም ብለህም ከሆነ ይሄን ነገር ያልከው ይሄ ነው ብለህ ትንሽ ግልጽ ነገር አድርገው። ኤኒዌይስ ግን በጽምዶ በሚሉት አካላቶች መካከል ልዩነትንም በሚመለከት ተነጋግረው አንዱ ሰጪ አንዱ ተቀባይ የሆነበት ግንኙነት ነው። ለዛ ነው ጽምዶ የላኪ የተላላኪ ግንኙነት ነው። የላኪና የተላላኪ
እነሱ ልዩነቶቻችንን ነገ ነው የምናወራበት፣ ዛሬ ላይ ግን በአገዛዙን በማስወገድ ላይ ብቻ ነው ተግባብተን እየሰራን ያለ ነው የሚሉት። ግን አይደለም። እንደዛ ከሆነ ልዩነትን በሚመለከት ቲፒኤልኤፍ ሲያነሳ ለምን ዝም ይባላል? ለምን ዝም ይባላል? እኔ ስለ ወልቃይት ያላቸውን አቋም አይደለም መስማት የምፈልገው፣ እሱን አይደለም መስማት የምፈልገው። አሁንም ልብ በሉ፣ እኔ የምፈልገው ልዩነቶቻችንን በሚመለከት አሁን ላይ ማንሳት ትክክል አይደለም ሲሉ ልስማ። ከህወሓት ጋር አብረው ይሰራሉ ከነ ዶክተር ደብረጽዮን ጋር። እነሱም አንሰራም አይሉ፣ ፍላጎት እንዳላቸውም አብረውም እንደሰሩም ይታወቃል። አሁን እኔ ወልቃይት የአማራ ነው እንዲሉ አይደለም የምፈልገው። ግን ቲፒኤልኤፍ ስለ ወልቃይት እያነሳ ያለው ጉዳይ የትብብራችን አካል አይደለም። በጋራ የቆምነው አገዛዙ ላይ ብቻ አተኩረን ነው እንጂ አሁን ከዛ ትኩረት ሊነቅል ወደሚችል ወደ ወልቃይት ጉዳይ ነገሩን ማዞር ስህተት ነውና እረፍ ሲሉት ነው መስማት የምፈልገው። እኩል ከሆኑ እሱን ሲሉት ልስማ። ተላላኪ ካልሆኑ ይሄን ሲሉ ልስማ። ተለጣፊ ካልሆኑ ይሄን ሲሉ እስቲ ልስማ። ቲፒኤልኤፍን ሲያርሙት ማለት ነው፣ እረፍ ሲሉት እስቲ ይሄን ልስማ። አንተ የአባቶች ልጅ ኮንክ እስቲ ይሄን በል እስቲ ይሄን የወልቃይት ጉዳይ አሁን የሚለያየን ጉዳይ ነው። እኛ እንዲህ ነው የምናምነው፣ እናንተ እንዲህ ነው የምታምኑት። አንደኛው አካል በሁል ቀን በወጣ ቁጥር ወልቃይት የኔ ነው እያለ እየተናገረ እኛ ዝም ማለታችን ጉዳዩን ሌላ መልክ እየሰጠው። ስለዚህ አብረን መስራት የምንችለው ልዩነቶቻችንን ለጊዜው ወደ ጎን ትተን ስለሆነ ከዚህ በኋላ በአማራ የፖለቲካ ልሂቅና በህወሓት መካከል ወይም በትግራይ የፖለቲካ ልሂቅ መካከል ሊያጋጭ የሚችሉ ጉዳዮችን አጀንዳ አታድርጉ ብለ ቆጣ ብለ እንደ አባቶች ቆፍጠን ብለ እስቲ አውራ። ያኔ እኔ መጣና እዚህ አስረስ ተለጣፊ አይደለም እላለሁ። ያኔ እኔ እዚህ መጣና የነሱ አደረጃጀት ተላላኪ አይደለም እላለሁ። ያን ስትልስ እንጂ ቲፒኤልኤፍ 10 ጊዜ ወልቃይትን አምጡ እየተባለ የአማራ የፖለቲካ ማህበረሰብ ግን ከዛ ላይ ትኩረቱን ነቅሎ አብይ ላይ ብቻ ሲያፈጥ እንዲቀርም የተፈለገበት ምክንያት እኔ ምንድን ነው? የአባቶች ልጅ ኮንክ ደፈር ብለህ እስቲ ተናገር። ደፈር ብለህ ወልቃይት የአማራ ነው፣ ወልቃይት ቀይ መስመራችን ነው እንድትል አይደለም የምፈልገው። እሱም ብለህ ታውቃለህ። የሆነች ነገር ውስጥ ወትፈሃት ብልሃት ታውቃለህ። አውቃለሁ ወጥተህ ቲፒኤልኤፍን ይሄ የጋራ ትግላችንን የሚጎዳ ነው፣ ስለዚህ ቲፒኤልኤፍ እስከዛሬ ድረስ 1000 ጊዜ ስትሉ ዝም ብለህ፣ አሁን ላይ ግን እኛም ላይ ጥያቄ እያስነሳ ነው ብለህ ቲፒኤልኤፍን የሚያስተካክል ነገር እስቲ ተናገር። ያኔ አንተ የአባቶች ልጅ ነህ እላለሁ። ቆፍጠን ብለህ ይሄንን ስትል ያኔ ሌላም ደግሞ ጥያቄ አነሳልሃለሁ። በእርግጥ ሻዕቢያን ደግሞ በሚመለከት ግን ቲፒኤልኤፍን በሚመለከት እኩል ነን ካልክ፣ አንተ የትብብሩ መሪ ከሆንክ፣ አንተ የትብብሩ ፊት አውራሪ ከሆንክ እስቲ እንበሉታ ነው። ቻሌንጅ ነው። እነዚህ በድምጽ ነው ማመጣላችሁ ካለ ብለዋል የሚል ጥያቄ እዚህ ስላየው ነው። ስለ ወልቃይት ብለዋል እኮ አሁንም ቢሉ ውሸታም ናችሁ ትላቸዋለህ ነው። እኔ ወልቃይት የአማራ ነው እንዲሉ አይደለም የምፈልገው። ትብብሩ ላይ መሪ ከሆነ እስቲ እንደ መሪ ሲያወራልስ ነው። የትብብሩ ፊት አውራሪ እሱ ከሆነ እስቲ ቲፒኤልኤፍ ለፋኖ ብሎ የሚተወው ነገር ካለ ልይ እስቲ እነ ዶክተር ደብረጽዮን ፋኖን ይሄ ስለሚያስቀይመው
ፋኖ ደግሞ ከተቀየመ የእኛም ፍላጎት ስለማይሳካ እነሱ እንዳይቀየሙ ብሎ እስቲ የሚተወው ነገር ካለ ልይ የለም። አንተ ግን ህወሓት እንዳይቀየም የወልቃይት ጉዳይ ላይ ዝም ጸጥ ብለሃል። ቲፒኤልኤፍ በየቀኑ እያወራው አንተ ግን ዝም። እንደውም በሌሎች በራስ ሰዎች በኩል ቁራጭ መሬት እያስባልክ ታስወራለህ። ተላላኪ ነህ የምንለው ለዚህ ዝም ብለን አይደለም። መሪ እንደዚህ አይደለም። ፊት አውራሪ እንደዚህ አይደለም። አንተ መሪ ብትሆን፣ አንተ ፊት አውራሪ ብትሆን ምናልባት አንተ ነበር ስለ ወልቃይት እያወራ ቲፒኤልኤፍ ነበር ዝም ሲል ሊደመጥ የሚገባው። ዝም ብሎ ወጥቶ የአባቶቻችን ልጆችን እኛ እንዲነን እንደዚህ አድርገን እኛ ማዕከል እኛ ፊት አውራሪ እንደዚህ ማለት አይደለም። እስቲ ሆኖና ልየ እስቲ እንደ ፊት አውራሪ አውራና ልየ ድምፅ ሳይንቀጠቀጥ እስቲ ስለ ወልቃይት ቲፒኤልኤፍ የምታደርገው ነገር ትግል የሚጎዳ ነው ስትል እስቲ ልስማ። እስቲ ልስማ። ቀጥሎም ከሻዕቢያም ጋር ደግሞ እናነሳለን። እስቲ ኢትዮጵያ የባህር በር ነበራት፣ ኢፍትሃዊ በሆነ መንገድ ነው ያጣችው። ከብልጽግና በተሻለ አይነት መንገድ የባህር በራችንን እናስመልሳለን አሰብን ብለህ እስቲ ስታወራም እንስማ። ሻዕቢያንም በሚመለከት አንተ መሪው ነህ፣ አንተ ፊት አውራሪ ነህ። እስቲ ይሄንን በል፣ እስቲ ይሄንን በል። የባህር በር ፍላጎታችን ትክክለኛ ፍላጎት ነው። የሄደብንም ፍትሃዊ ባልሆነ መንገድ ነው። አባቶች እንደዛ ነው የሚያምኑት። ያንተ አባቶች እንደዛ ነው የሚያምኑት። እንደዛም ብለው እኮ ነው አይደለም እንዴ ታግለው ሁሉ ኤርትራን መልሶ ኢትዮጵያን የባህር በር ባለቤት ሲያደርጉ የነበሩት። ለዛ እኮ ነው ነን ባለቤት ነን ብለው እኮ ስለሚያምኑ። እስቲ ያንን ባለቤትነት አንተ ድገመው አሁን ላይ። ግን መጀመሪያ ከቲፒኤልኤፍ ጀምር፣ ቀጥሎ እዛ ትሄዳለህ። ያኔ ተላላኪ አይደለህም እንላለን። አሁን ግን የምንለው ለማሳቀቅ ብቻ አይደለም። እንዳልኩ ነው ቲፒኤልኤፍ እንደፈለገ ወልቃይት የኔ ነው አምጡ፣ እንደውም ይኸው በጽሁፋቸው ውስጥ እንዲያሉ በንግግራቸው ውስጥ እንዲያሉ እያለ እያወራ አንተ ዝም ብለህ የተለጎምክበት ምክንያት ምንድን ነው? ስላልገባን ነው። ስላልገባን ነው። አውራ ስለ ወልቃይት አውራ፣ ስለ ራያ አውራ። አወዛጋቢ ስለሚባሉት ቦታዎች እስቲ ስታወራ እንስማ። ትብብሩ ይጎዳል። ትብብሩ እንዳይጎዳ አንተ ነህ ዋጋ የምትከፍለው። ቲፒኤልኤፍ ዋጋ አይከፍልም። እዚህ ላኪ እና ተላላኪ በዚህ ነው የሚለየው። ትብብሩ እንዳይጎዳ አንተ ነህ ዋጋ የምትከፍለው፣ ያኛው ግን ዋጋ አይከፍልም። እሱ ሲፈልግ ትብብሩ ተጎዳ አልተጎዳ ግድ አይሰጠውም። በተወሰነ ደረጃ በራሱና ከጀርባው ባሉት በሌሎች አካላቶች ይተማመናል ማለት ነው። አንተ ትብብሩ እንዳይጎዳ በጣም እየተጨነክ ያለው ብቸኛው አማራጭ እሱ ስለሆነብህ ነው። ዝም ብሎ ፉከራ አይደለም። ዝም ብሎ ፉከራ አይደለም። እኛ እንደ ብአዴን አይደለንም። እኛ እንደዛ አይደለም። በትክክል አለመሆንህን ነው ማሳየት። አለመሆንህን አሳይ፣ አረጋግጥ እንጂ በአማራ ህዝብ ጥያቄና ፍላጎት ኪሳራ ነው ትብብር እያልክ የምትፈጥረው። ይሄ በደንብ ሊታወቅ የሚገባው ጉዳይ ነው። ፋኖ በዚህ ጽምዶ ውስጥ መሪ አይደለም፣ ፊት አውራሪ አይደለም። ያንን የምንለው ሁኔታውን አይተን ነው፣ እንቅስቃሴውን አይተን ነው፣ የሚናገረውን እየሰማን የሚናገረውን እየሰማን አንድ ትንሽ አቅም የሌለው አቅመ ቢስ
የሚሆነውን ነገር ነው የፋኖ አደረጃጀቶች የሚሆኑት። እኔ ሁል ጊዜም ቲፒኤልኤፍ ስለ ወልቃይት ባነሳ ቁጥር የፋኖ ትንሽነት ይታየኛል። ሁሌም እንዴት አንተን አጠገቡ አስቀምጦ ማለት ነው። እንዴት እኔ እኮ አይበል እኮ አይደለም ይበል፣ ግን አንተስ ቢያንስ የራስህ ጉዳይ እኮ ነው፣ ከሌላ ሰው ጋር የተያያዘ አይደለም። ስለሌላው ምናምን ላያገባ ይችላል፣ ግን ከራስህ ጋር የተያያዘ ከራስህ ጋር የተያያዘ ጉዳይ እሱ ሲናገረው አንተ ዝም የምትልበት ምክንያት ምንድን ነው? አስቧቸው። ደብረ ጽዮን መድረክ ላይ አለ አስረስ ወይንም ዘመንም አንድ ላይ ቁጭ ብለዋል እና ዶክተር ደብረ ጽዮን ወልቃይት የኛ ነው ምናምን እያለ ያወራል። እንዲህ ተወስዶብን እንዲህ ምናምን እሱን ማስመለስ አለብን ምናምን ይላል። ዋናው ዓላማችን እሱን ማስመለስ ነው ይላል። ከነ ፋኖም ጋር የሚሰራበት ዓላማ እሱ እንደሆነ ነው የሚናገረው። ፋኖችስ ጸጥ፣ ስለ ራሳቸው እየተወራ ስለሌላ ሰው ቢሆን ምን አገባኝ ትላለህ። አንዳንድ ጊዜ ለራስ ጥቅም ስትል ምናልባትም ደግሞ ያገባኝም ብለህ ስለሌላ ሰው ከሆነ ዝም ብለህ ልታልፈው ትችላለህ። ግን ስለ ራስ ዝም ካልክ የሆነ ችግር አለ ማለት ነው። የሆነ ችግር አለ አይደል? የሆነ ችግር ይታየኛል እና አስረስ አቀማመጣችሁ ላይ ችግር ይታየኛል። አቀራረባችሁ ላይ ችግር ይታየኛል። አቀራረባችሁ፣ አቀማመጣችሁ ቲፒኤልኤፍ ትንሽ ከፍ ብሏል፣ እናንተ ዝቅ ብላችኋል። እውነታው እሱ ነው። አስተካክሉት። አቀራረባችሁን አስተካክሉ። ኖ ቲፒኤልኤፍ እንደዚህ መሆን የለብም በሉት። ያኔ አሁን ለምሳሌ አንድ የሰማነው ነገር ነበር አይደል? እውነቱን ውሸቱን ባናቅም ግን ሞስት ፕሮባብሊ ነው የሚል ነገር ነው የማውቀው። መረጃውም እንደዛ ነው። በምዕራብ ትግራይ በኩል ወይም በወልቃይት በኩል ጦርነት አትጀምሩ ይላል ሻዕቢያ። ቲፒኤልኤፎች ያ በተወሰነ ደረጃ ፋኖን ሊያስቀይም ይችላል ብሎ ፋኖን ነው ምክንያት አድርጎ የሚያቀርበው እንጂ ዋነኛ የሻዕቢያ ፍላጎት በዛ በኩል ከሱዳን ጋር እንዲገናኙ ስለማይፈልግ ነው። ከሱዳን ጋር ከተገናኙ አማራጭ ሌላ ክፍተት መሸጋገሪያ ሊያገኙ ነው። ስለዚህ ቲፒኤልኤፍ ላይ ማነው ሻዕቢያ ላይ ብቻ ሸክም ሆኖ የሚቀሩበት ምንም ምክንያት የለም። ግን ይህንን በግልጽ መናገር ስለሚከብደው ምን ይሏል? ፋኖ እንዳይከፋቸው ምናምን ነገር ይላል። ቲፒኤልኤፍ ልክ እንደዛ ፋኖች እንዳይከፋቸው፣ ፋኖች ድጋፍ እንዳያጡ፣ ፋኖች ምንድን ነው ሰጥታችኋል እንዴ ተብለው እንዳይጠየቁ ብሎ ቢያንስ እስቲ ለጊዜው አላንሳው እንኳን ሲላላየ ነው። ይክፋቸው ሲፈልግ ይጠየቁ ነው ምን አገባኝ ብሎ የራሱን መንገድ ነው እየሄደ ያለ። እናንተም በዝምታ እየተባበራችሁት ነው። ዝምታው ከምን መጣ ነው? ይሄንን ነው መመለስ የሚያስፈልገው። ከዛ በኋላ ነው ተላላኪ አይደለም የምንል እንጂ ዝም ብለው ወጣ አካኪ ዘራፍ ስላልክ አይደለም የምትባልበት ምንም ምክንያት የለም። በአዴንም እሱን ማድረግ ይችላል። ባይዘው ሁነህ መታየት ነው። ቢያከብራቸው ኖሮ እውነት ነው ራሄል ይሄንን ሁሉ አይልም። ቢያከብራቸው የሆነ ዋጋ ቢሰጣቸው ነው። እውነቴን ነው የምላችሁ። ቲፒኤልኤፍ ስለ ወልቃይት ባወራ ቁጥር፣ ፋኖች ደግሞ ስለ ትብብር አብሮ ስለ መስራት ባወሩ ቁጥር እኔ በቃ ሽምቅቅ ነው የምለው ለአስረስ። እውነቴን ነው ሽምቅቅ። እና ከዚህ ውጡ ነው ሁኔታችሁ፣ አቀራረባችሁ፣ አቀማመጣችሁ በንግግራችሁ ውስጥ ይታያል። እሱ ነው ተላላኪ ናችሁ ያስባላችሁ፣ ተለጣፊ ናችሁ ያስባላችሁ እሱ ነው። እሱን መቀየር ከቻላችሁ በትክክል ተለጣፊ ተላላኪ የምትባሉበት ምንም ምክንያት አይኖርም።